ጠንቋይ የጠንቋይ ልጅ ነው፣ ጠንቋይ ነው። የክርስቶስ ተቃዋሚ ስፒሪት ነው የተሞላው። አለቅ የዲያብሎስ ልጅ ነው። አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ። የማን ልጅ? የዲያብሎስ ልጅ። የጽድቅም ሁሉ ጠላት። የጽድቅ ጠላት ነው፣ የዲያብሎስ ልጅ ነው። ተንኮል የሞላበት ነው አንደኛ፣ ክፋት የሞላበት ነው ሁለተኛ፣ የዲያብሎስ ልጅ ነው ሶስተኛ፣ የዲያብሎስ ልጅ ነው አራተኛ፣ የጽድቅ ሁሉ ጠላት ነው አምስተኛ፣ የቀናውን የጌታን መንገድ የሚያጣምም ነው። ጠማማ ስለሆነ የሚያጣምም ነው። እነዚህ 5 ነገሮች አሉ ማለት። እደግመዋለሁ። አንደኛ ተንኮል የሞላበት፣ ሁለተኛ ክፋት የሞላበት። ክፋት የዲያብሎስ ባህሪ ነው። ክፋት የሞላበት። ሶስተኛ የዲያብሎስ ልጅ ዲያብሎስ። አራተኛ የጽድቅ ሁሉ ጠላት። አምስተኛ የቀናውን የጌታን መንገድ የሚያጣምም። 5 አታርፍምን አለ። አታርፍም አታርፍም። አንዳንድ ሰዎች እንደዚህ ናቸው። በቃ ማረፍ ስላለባቸው ሊነገራቸው ይገባል ማለት ነው። አታርፍምን? እሺ አሁንም እነሆ የጌታ እጅ ባንተ ላይ ናት። የማን እጅ? የጌታ እጅ። አሁን እኛ ጦር አንስተህ ሰይፍ አንስተህ ተደባድበ ምናምን የሚል ነገር አንናገርም። የሚበቀል የሚመታው እግዚአብሔር እንደሆነ ግን እናምናለን፣ እንናገራለን። ከኛ አቅም በላይ የሆነውን ሁሉ ለእግዚአብሔር አሳልፈን እንሰጣለን። በቃ የሚያስተካክለው ማን ነው? እግዚአብሔር። ይሄ ከዚህ ያለፈ ነገር ይወላችሁ። በነገራችን ላይ ከዚህ የሚበልጥ ቃል የለም። በኃይል ነው ጳውሎስ እየተናገረ ያለው። ጠንቋዩ ምንድን ያለው? አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ። ይሄ ከመፍረድ ጋር ይገናኛል። ከመፍረድ ጋር ለምን? ሰው እንዳይድን ነው እየሰራ ያለው። የሰውዬ ይነገረዋል ማለት ያንተን ቴዎሎጂ ይሄ ከ100% 25ቷን ይዘ ሙጭጭ ብለ ያለህ ሰው እንደዚህ አይባልም የሚላል። ይባላል፣ ይኸው ይባላል። እኔ እኮ መጽሐፍ ቅዱስ ነው ምነግር፣ ተረት ተረት አይደለም ምነግር። ይባላል። አይኑ ይታወራል፣ ህይወቱ ይቀጫል። በቃ ያንተን ቴዎሎጂ እቺ ቀንጭበህ የያዝካትን ቴዎሎጂ መጀመሪያ ሙሉ አድርጋት። ከመጻፍ በፊት ቻናል ላይ የጻፋችሁ እዚህ ዩቲዩብ ላይ ምናምን ፌስቡክ ላይ ምናምን ጫር ያደረጋችሁ አንብባት መልሰ። ከዛ እኔ የምነግርህን ስማ። ዛሬ ቁጭ ብለህ ስማ። this is the church authority የቤተ ክርስቲያን ስልጣን ነው ይሄ ወንድሜ፣ የቤተ ክርስቲያን ስልጣን። ምን አለው? እውር ትሆናለህ። አዮ ወደ ጌታ ከመጸለይና ይሄን ሰውዬ የጸለዩለት ሁሉ ይጸልዩብሃል ያልኩት ቃል ከመጸለይ ባለፈ ቃል ያወጣል። የእግዚአብሔር የሆኑ ሰዎች ይናገራሉ፣ ቃል ያወጣሉ። በተለይ ለእግዚአብሔር መንግስት እንቅፋት የሆነ ሰው እንዳይድን የሚሰራ የተቀጠረ አገልጋይ ጠንቋይ በሙሉ ምን ይሆናል? ይታወራል። ጆሮ ያለው ይስማ። ይሄ የመጽሐፍ ቅዱስ እውነት ነው። ይታወራል። ዘመኑ የጸጋ ዘመን ነው። የእግዚአብሔር ምሕረት የተገለጠበት ዘመን ነው። እናምናለን፣ እናውቃለን። ፍርድ የለም ወይ ስትል ፍርድ አለ። በደንብ አድርጎ እግዚአብሔር ይፈርዳል። ስለዚህ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም። እንደዚህ የሆኑ ሰዎች አሉ፣ የታወሩ ሰዎች አሉ፣ የወደቁ አሉ፣ የተጎዱ አሉ፣ የተሰበሩ አሉ። እግዚአብሔር ይመታዋል፣ ይምታው። እግዚአብሔር ይምታው። ለወንጌል እውነት እንቅፋት የሆነውን ሁሉ ዞር ያድርገው፣ በጌታ በኢየሱስ ዞር ያድርገው። ሰው እንዳይድን የእንቅፋት ድንጋይ የሆነውን ሁሉ ጌታ ዘወር ያድርገው። ደግሞ ያደርገዋል። አላርፍ ካለ ያደርገዋል። ያን ጊዜም ጭጋግና ጨለማ ወደቀበት። ራይታዌ ወዲያው ጭጋግና ጨለማ ወደቀበት። በእጁም የሚመራውን እየዞረ ፈለገ። ይሄ ወደ ዘፍጥረት ምዕራፍ 19
ይሄ ግብረ ሰዶማውያን ወይም ደግሞ የሰዶም ሰዎች በሎጥ ቤት የገቡትን 2 መላእክት አውጣልን ብለው ሲመጡ አይናቸውን መላእክቱ እንዳሳወሩት ማለት ነው። This is one of the judgment of God። እግዚአብሔር የሚፈርድበት አንዱ መንገድ ይሄ ነው። ይሄ በብሉይ ኪዳን አይደለም። አሁን የጠቀስኩልህ ሐዋርያት ሥራ በአዲስ ኪዳን፣ በብሉይ ኪዳን ደግሞ ዘፍጥረት ምዕራፍ 19 ላይ ተጽፏል። ስማ በልክ አድርገው ያንተን ዕውቀት አለኝ የምትለውን በደምብ ተማር። ቁጭ ብለህ ይኸው እየነገርኩ ቁጭ ብለህ ተማር። ደብተር ይዘህ ተማር። ይጠቅምሃል። ያለ ምክንያት የምናገረው ምንም ነገር የለም። ምንም ና አሁን ይህንን ምን ልታደርገው ነው ታዲያ? የጸለየለት እየረገመው ነው ያለው። ይህንን ወቅ የጸለየለት ነው እየረገመው። ይሄ ደግሞ አይደለም በሱ ላይ አካባቢው ላይ ያሉትን ሁሉ ይነካል። ከባድ ነው፣ በጣም ከባድ ነው። እኔ አስጠነቅቃለሁ፣ ከኔ የሚጠበቀው እሱ ስለሆነ። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያን ጊዜ አገረ ገዢ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ ይላል። ይሄ መጽሐፍ ቅዱስ ላይ ያለ እውነት ነው። ሌላ ልጨምርልህ። የሐዋርያት ሥራ ምዕራፍ 12 ላይ የሐዋርያት ሥራ ምዕራፍ 12 ላይ በዚያን ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው የሚል ቃል ቁጥር 1 ላይ ታነባላችሁ። እና ይሄ ሄሮድስ ሐዋርያቱን ሲያሰቃይ የነበረ ሰው ነው። እግዚአብሔር እንዴት እንደፈረደበት ልነግር ነው። ይሄ የመጽሐፍ ቅዱስ ትምህርት ነው የምነግርህ። ብጥስጣሽ ነገር ይዘህ ትዝታው እንዲያለ ለምትል ማለት የተበጣጠሰ እውቀት ይዘህ እኔ የምናገረውን አውቃለሁ ወንድሜ፣ የምናገረውን አውቃለሁ። አሳምሬ አስረዳሃለሁ፣ አስቀምጬ አስተምርሃለሁ። በቃ ትዕቢት አይደለም ይሄ በእግዚአብሔር ቃል ላይ ያለኝን እምነት ነው የምነግርህ። ዝም ብሎ ጴንጤ አይራገምም። አላፊ አግዳሚውን አይራገምም። መርቁ እንጂ አትርገሙ ተብሎ ተጽፏል። አዎ አላፊ አግዳሚ ሲረግም አይውልም። ለጌታ መንግስት እንቅፋት የሆኑ ግን ይጸልያል ወደ አምላኩ፣ አቅሙ እሱ ነውና ዞር ያደርገዋል። የሚቀጣውን ይቀጣዋል። ከነት ተስፋዬ ጋቢሶ ዘመን ጀምሮ በደርጉ ጊዜ የነበረውን አደገኛ የሆነ በክርስትና ላይ የዘመተ መንግስት ነው። ያን መንግስት ዞር አድርግልን እያለ ሲጮህ አልኖረም። ጴንጤ ሲጮህ አልኖረም ወይ? በመረጃ ነው የምነግርህ፣ በማስረጃ ነው የምነግርህ። ያን መንግስት እግዚአብሔር ዘመኑ ሲደርስ ዞር አላረገው። እያነሳ አማኞችን በሙሉ እስር ቤት ይወረውር የነበረው ያንን ዘመን እግዚአብሔር አልቀየረውም ወይ? ቀይሮታል፣ አስተካክሎታል። በዛን ዘመን ብዙ አማኞች ያለቅሱ ነበር። ልጆቻቸው የተገደሉባቸው አሉ። ምናልባት አንተ የመጣህበት ዘመን ሌላ ላይገባ ይችላል የነሱ ቁስል። በዛን ዘመን ግን በጣም ብዙ አይነት ችግሮች ነበሩ። ስለዚህ ወደ አምላካቸው ይጮሁ ነበር። ከ17 ዓመት በኋላ ያንን መንግስት እግዚአብሔር እንዳይመለስ አርጎ ዞር አርጎታል። እንባ ያያል እግዚአብሔር፣ ጸሎት ያያል እግዚአብሔር፣ ይቀጣዋል እግዚአብሔር፣ አዋርዶ ይቀጣዋል። አዋርዶ ለማስመሰል መሞከር አያስፈልግም። ጴንጤ ያዝንም ድንጋይ አይደለም እኮ ሰው ነው። ያዝናል፣ ይቆጣል፣ ይቆጫል፣ በአምላኩ ፊት ያለቅሳል። ወጉን ይዛችሁታል አንዳንዶቻችሁ። ለማስመሰል አይባልም። ኧረ እሱ እኮ ሲል ነው የሚውለው እኮ ቤቱ። የቆዘመበትን ያዘነበትን ጉዳይ እኔ ፊት ለፊት ነው የምናገረው። የኔ ማንነት ፊት ለፊት በመናገር የሚያምን ማንነት፣ የግንባር ስጋ ማለት ነው። አልደብቅም። መጽሐፍ ቅዱሳዊ ትምህርቱን እነግርሃለሁ፣ እውነቱንም እነግርሃለሁ። ኦኬ። ከዛ ምን ይላል? ይሄ ሄሮድስ እንዴት እንደሞተ ልንገር። ከጢሮስና ከሲዶና ሰዎችም ጋር ተጣልቶ ነበር። በአንድ ልብ ሆነውም ወደ እርሱ መጡ። የንጉሱንም ቢትወደድ ብላስጦስን እሻሽ አሰኝተው እርቅ ለመኑ። አገራቸው ከንጉስ ሀገር ምግብ ያገኝ ነበርና በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ። እነርሱንም ተናገራቸው።
ሕዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮሁ። ለእግዚአብሔርም ክብር ስላልሰጠ ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። በትል እንደዚህ አይነት ነገስታትን በትል እየተበሉ እንዲሞቱ በቁም ሳሉ በትል ተበልቶ ነው የሞቱ። ይሄ አዲስ ኪዳን ኒው ቴስተመንት። እግዚአብሔር አይቀጣም አይፈርድም ወይ? ይፈርዳል እንዴ? ትቀልዳለህ እንዴ? እግዚአብሔር ዞር ባያደርግ በዚህ ምድር ላይ ያሉ ክፉ ሰዎችን ዞር ባያደርግ ኖሮ ቤተክርስቲያን አትቀጥልም። እነ ኔሮ ዞር ያደረጋቸው እግዚአብሔር ነው። እንደዚህ አይነት ክፉ ነገስታትን እግዚአብሔር ፈርዶ ሲያስወግዳቸው ተመልክተናል። ፈርዶ በትል ተበልቶ ሞተ። ኦኬ። ሌላው ጳውሎስ ለሰይጣን አሳልፎ የሰጣቸውን ሰዎች ማንነት ይዘረዝራል። ይህም አንድ መረጃ ለሰይጣን ነፍሱ በጌታ ቀን እንድትድን ለሰይጣን አሳልፎ ሰጥቼዋለሁ ይላል። ሊስን ይጠቅምሃል፣ ስማ። የቤተ ክርስቲያን ኦቶሪቲ ነው ይሄ። የቤተ ክርስቲያን ስልጣን አፖስቶሊክ የሆነ አውቶሪቲ ነው። ሐዋርያዊ የሆነ ስልጣን አዮ በቆሮንቶስ ቤተክርስቲያን ውስጥ ካጋጠመው ችግር ያንን ሰው ለሰይጣን አሳልፌ ሰጥቼዋለሁ ብሎ ይናገራል። ነፍሱ እንድትድን በምድር እንዲቀጣ መጫወቻ ይሆናል ማለት ነው። ለሰይጣን ተላልፎ የተሰጠ ሰው መጫወቻ ሆኖ ይኖራል። ነፍሱ ግን እንድትድን አዮ እንዲህም አይነት አሰራር አለ። የሐዋርያት ሥራ ምዕራፍ 5 ላይ ስትሄዱ ሁለት ባልና ሚስቶችን ታገኛላችሁ። ንብረታቸውን ሽጠው ወደ ሐዋርያት ህብረት ለመቀላቀል የመጡ እነዚህ ሁለት ሰዎች በምዕራፍ 5 ላይ ተጠቅሰዋል። የሐዋርያት ሥራ ምዕራፍ 5 ላይ ከቁጥር 1 ጀምሮ ስታነቡ አናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ ይላል። ከዛ ደብቆ ግማሹን ይዞ መጣ። እኔም ሳይሆን መንፈስ ቅዱስን አታለሃልና ትሞታለህ አለው። ሞተ። ትሞቻለሽ አላት። ሚስትየው ሞተች። እንደውም ምን ይላል እዛ ላይ ያን ጊዜ በእግሯ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። ባሏ ሞተ፣ እሷ ሞተች። በቤተ ክርስቲያን ሁሉና ይህንንም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል። ታላቅ ፍርሃት። የሚያስፈራው የቤተ ክርስቲያን መልክ ይሄ ነው። በጣም የሚያስፈራ የቤተ ክርስቲያን መልክ። ቤተ ክርስቲያን ምትቃትት ምትማልድ ብቻ ሳይሆን ምትፈርድም ጭምር እንደሆነ በትክክለኛው የእግዚአብሔር እውነት ላይ የተመሰረተች ቤተ ክርስቲያን አልቅሳ ምትሰማ ለሰዎች ምትማልድ እንደሆነች ይታወቃል። ደግሞ በተቸገረችበት ነገር ላይ ኢየሱስ ጣልቃ እንዲገባ ምትጸልይ ናት። ከአቅሟ በላይ የሆነውን ለጌታ አሳልፋ ምትሰጥ ናት። ደግሞ እዛው ምትፈርድም ናት። ሰማኸኝ? ስለዚህ እግዚአብሔር ከቤተ ክርስቲያን ጋር ነው የሚቆም። ወንጌልን ከያዙት ጋር ነው የሚቆመው። ታብ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ቶሎ። ስለዚህ ለእንደዚህ አይነት ጠንቋዮች ጥብቅና የሚቆም ጴንጤ ካለ አብሮ ነው የሚመታው። አቋቋሙ ይታወቃል። ይዞታው ይታወቃል። በምን መንፈስ እንዳለ ይታወቃል። የኤልማስ መንፈስ የተንኮለኛና ክፋት የተሞላን ሰው ደግፎ ወንጌል የሚናገርን ሰው የሚቃወም ከሆነ የቆመው ከክፋት ጋር ነው ማለት። ስለዚህ እንደዚህ አይነት ነገሮችን እናያለን። ሌላው ለሰይጣን አሳልፌ የሰጠሁት የሚለው አለ። የሰጠዋቸው ብሎ ደግሞ የሚናገረው አለ ጳውሎስ። እነዚህ ሲሪየስ የሆኑ የመጽሐፍ ቅዱስ ትምህርቶች ናቸው። ለጴጥሮስ አጥብቃ እንደምትጸልየው ሁሉ በዛን ዘመን ሐዋርያትን እያደነ ያስር የነበረው ንጉሥ በሚመለከት ትጮ ነበር ቤተክርስቲያን። በትል ተበልቶ የሞተው ከዛ በኋላ በትል ተበልቶ የሞተው እና ዓለሙን ትቶታል። እግዚአብሔር እንደፈለገ ሰው እንዲንቧች አድርጎታል እንዴ?
በደንብ አድርጎ ይፈርዳል። የኔ ጌታ ስሙ ይባረክ። ትላንት የተፈረዱ ፍርዶች አሉ፣ በቀደሙት ዘመናት። አሁን እየተፈረደው ያለው ፍርዶች አሉ፣ ወደፊት የሚመጡ ፍርዶች አሉ። መጽሐፍ ቅዱስ እንዲህ ነው የሚጠናው። ዝም ብለህ የተነገረን የሸመደድከውን ብቻ አትጻፍ። ጴንጤ አስተውል። ስለዚህ ለወንጌል እውነት እንቅፋት የሆኑ ወንጌል የሚሳደቡ ወንጌል በአናቱ ይተከል የሚሉ ሁሉ ይፈረድባቸዋል። ዝም ብዬ አይደለም የምናገረው፣ እንዲሁ አይደለም የምናገረው። የእግዚአብሔር ቃል መረጃ አለ፣ የእግዚአብሔር መንፈስ አለ በውስጤ። አለቀ። ገብቷችኋል ብዬ አስባለሁ። አይው በመረጃ ሲሆን በእግዚአብሔር ቃል እውነት ሲሆን እንደዚህ ነው የሚሆነው ማለት ነው። ሌላው በሐዋርያቱ መልእክት ውስጥ የምታዩት ዮሐንስ የተናገረው በመልእክቱ ይሄንን ትምህርት ማንም ወደ እናንተ ባያመጣ በቤታችሁ አትቀበሉት ይላል። ህብረት አታድርጉ ይላል። እሺ ሐዋርያቱ ምን አይነት አግሬሲቭሊ ክርስትናን ፕሮቴክት አድርገው እንደኖሩ የምታውቀው በዚህ ነው። ከማንም ጋራ እንዳትበላ፣ የጌታ የኢየሱስን እውነተኛ ወንጌል ይዞ ካልመጣ ሰላም አትበለው፣ ከሱ ጋር አትብላ አትጠጣ። አሁን የሚያገቧል። ያላመነች አግብቶ ሲሰቃይም ይኖራል። ያላመነ አግብታ ስትሰቃይም ትኖራለች። ሰላም እንኳን አትበለው። ይሄ እኮ የሐዋርያት ትምህርት እኮ በክርስቶስ ትምህርት ለማይኖር ሰው ለቀላቀለ፣ የከበረውን ከተዋረደው መለየት ያቃተው፣ የከበረውን ከተዋረደው ጋራ ቀላቅዬ ሄዳለሁ የሚል ጋራ ህብረት እንዳይኖር ነው የሚለው። ህብረት እንዳይኖር ይኸው እንዳይኖር። ሰላምም አትበሉት። ሰላም የሚለው ከክፉ ስራው ጋር ይተባበራል። በቃ ለጌታ ጨክን፣ ለጌታ ወግን፣ ለወንጌል እውነት ወግን። በአናቱ እንዲዘቀዘቅ የሚመኝለትን ወንጌል እየተሳደበ ካለ ሰው ጋር ጴንጤ ሆነ ትቆማለህ? ይሄ እኮ ውርደት እኮ። የእኛ መንፈስ እንዲህ ከተቆጣ የእግዚአብሔር መንፈስ እንዴት እንደሚበሳጭ አስቡ። እኛ እንኳን እንደዚህ ካዘን። ስለዚህ እግዚአብሔር ፈራጅ ነው። አሁን ወደ እንትን ልመለስ፣ ወደ አስተሪዮ ጉዳይ ልመለስ፣ ወደ አስቱ ልመለስ። አስተሪዮ ማለት እንዳልኳችሁ መገለጥ የሚለውን ቃል ነው የሚያሳየው። የማርያም ሞት የሚታሰብበት ቀን ነው ብለው ያስባሉ። የማርያም ሞትና አስተሪዮ የሚያገናኛቸው ምንም ነገር የለም። ይሄ የሃይማኖት ኪሳራ በምድራችን ላይ በኢትዮጵያ ላይ የሃይማኖት ኪሳራ ያመጣ ትልቁ ተረት ነው። ጠብደል ውሸት ነው። ማርያም መሞቷን ማመናቸው በራሱ አንድ ጥሩ ነገር፣ ሞታለች ብሎ ማሰባቸው ማመናቸው አንድ እሱ ጥሩ ነገር ነው። እንደውም እኔ አልሞተችም ቢሉ ነበረ አስቸጋሪ የሚሆን። ሞታለች ብሎ ከጀመረ ያስማማናል። ኦኬ። አሁን አንዳንዶቹ አልተነሳችም ስንላቸው ለምን አልተጻፈም ስንላቸው በመጽሐፍ ቅዱስ ላይ የለም አልተነሳችም ማርያም አልተጻፈልንም ስንላቸው አይ ሞቷም እኮ አልተጻፈላችሁም ይላሉ። እና ያልተጻፈልህን ሞት አምነ ሞት በጥር ነሐሴ መቃብር ምትል ከሆነ ትንሣኤም አልተጻፈም፣ ዝም ብለን የፈጠርከው ማለት ነው። ዝም ብለን የፈጠርከው። ስለዚህ መጽሐፍ ቅዱስ እንደ መሰረታዊ ዕውቀት እንድትይዙት የምፈልገው መጽሐፍ ቅዱስ ሁሉንም ዲቴል አልጻፈልንም። ለምሳሌ የኢየሱስን ታሪክ አራቱ ወንጌላውያን ሲጽፉ በተለይም ወደ ቤተ መቅደስ በ12 ዓመቱ ከሄደ በኋላ እስከሚጠመቅበት ጊዜ ድረስ ያለውን ረጅም ጊዜ መጽሐፍ ቅዱስ አልነገረንም። ወደ 18 ዓመት ይሆናል። እነዚህ 18 ዓመቶች እንዴት አለፉ? ምንም የነገረን ነገር የለም። መጽሐፍ ቅዱስ ዝም ባለበት ቦታ ዝም ነው የሚባለው። አለቀ። እደግመዋለሁ። መጽሐፍ ቅዱስ ዝም ባለበት ቦታ ላይ ዝም ነው የሚባለው።
አትቀባጥርም ማለት ነው። ወጋው ቀባጣሪ መንፈስ። አዮ መጽሐፍ ቅዱስ ዝም ካለ ዝም ብለህ ነው የምትሰሙ፣ ዝም ብለህ ነው የምታልፈው። አልተጻፈልህም። የሚጠቅምህን መንፈስ ቅዱስ መርጦ ሰጥቶሃል። ልትከተል የሚገባው እሱን። ስለዚህ እንደ መሰረታዊ እውቀትና እውነት ልትይዙት የሚገባው አንድ ነገር ምንድን ነው? የመጽሐፍ ቅዱስ ላይ ሁሉም ነገር ዲቴይል አልተጻፈም። የሚጠቅም ግን ተጽፏል። ዮሐንስ በወንጌሉ እንደተናገረው ምንድን ነው የሚለው? ምዕራፍ 20 ላይ ሐዋርያው ዮሐንስ አምኖ ለመዳን የተጻፈው በቂ እንደሆነ ይናገራል። ቁጥር 30 ላይ ልውሰዳችሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ለማመንና ለመዳን በቂ የሆነ ኢንፎርሜሽን መንፈስ ቅዱስ ሰጥቶሃል። ምን የሚል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምን ዘንድ አምነህም በስሙ ሕይወት ይሆንልህ ዘንድ ተጽፏል። የሚጠቅምህ ስለተጻፈልህ የተጻፈልህን ነው የምታምነው። ከተጻፈው አትለፍ ተብሎ በቆሮንቶስ ምዕራፍ 4 ላይ እንደተገለጠው የተጻፈው ለመዳን በቂ ነው። ያልተጻፈልህስ በቃ አይጠቅምህም ማለት አይጠቅምም። ቢጠቅምህ ኖሮ መንፈስ ቅዱስ በሐዋርያቱ ያጽፍ ነበር። የማይጠቅምህን ትቶ የሚጠቅምህን ያጻፈው መንፈስ ቅዱስ ነው። ምክንያቱም ጴጥሮስ ሲናገር ትንቢት ከቶሆኑ ከሰው ፍቃድ አልመጣምና ዳሩ ግን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ሲል በመንፈስ ቅዱስ በመነዳት ነው መጽሐፍ ቅዱስ የተጻፈው። ስለዚህ እነዚህ 66 መጽሐፍት በመንፈስ ቅዱስ መሪነት driven by Holy Spirit በመንፈስ ቅዱስ ነው የተነዱት ማለት። ስለዚህ የተነዱበትን መርጦ የሰጣቸውን ጽፈው ከሰጡ አንተ ማመን ያለብህ ያንን ነው። ስለዚህ አስተሪዮ የሚል ተጽፎላ አልተጻፈም። ምንድን ነው? ተረት ነው ማለት። ስለዚህ አንድ ድምፅ አሰማችኋለሁ። አሁን አንድ ድምፅ አሰማችኋለሁ። ይሄንን ድምፅ ከዚህ በፊት በጣም ብዙ ክደቶችን ከሚናገሩ ጳጳሳት መካከል አንዱ የሆኑት አቡነ ሕዝቅኤል የሚባሉ ሰው የኢየሱስ ሞት በቂ ስላልሆነ ማርያም በዚህ ቀን ሞታ ነፍሷን ለኃጥአን ቤዛ አድርጋ የሰጠችበት ቀን ነው ብለው የዋሹትን ውሸት አሰማሃለሁ። ኦኬ፣ አሁን የሚሉትን ላሰማችሁ። ይህንን ነገር የሚያስተምሩት ስለ ማርያም ሞት ነው። ይህ በዓል የአስተሪዮ ማርያም ተብሎ የሚጠራ በዓል ላይ ያስተማሩት። አስተሪዮ ማርያም ማለት የማርያም መገለጥ ማለት ነው። በነገራችን ላይ ይሄ አስተሪዮ ማርያም የሚለውን ኮንሰፕት አጥና ስለ አዲሱ ኪዳን ይሄንን ትምህርት ዩቲዩብ ላይ ከዚህ በፊት መረጃ አድርጌ ሳቀርብ የተጠቀምኩት ነው እና ስሙት። አሁን ጳጳሱ የሚሉትን
ስሙ አየው ምንድነው? አንተን የሳሙ ከንፈሮች፣ አንተን ያቀፉ ክንዶች እንዴት ይሙቱ ብለህ ትፈርዳለህ ብላ በዚህ ቀን ማርያም ኢየሱስ ጋር ክርክር ገጠመች ነው የሚሉት። ልትሞቻለሽ፣ አሁን ልወስድሽ ነው የመጣሁት አላት ኢየሱስ። በዚህን ጊዜ እንዴት እሞታለሁ ብላ ተከራከረች። ስትከራከር ይሄ እንግዲህ ነገረ ማርያም የሚባል ነገረኛ መጽሐፍ ላይ የተጻፈ እና ክርክር አልሞትም ብለ እንዴት ነው እሞታለሁ ብላ ተከራከረች። በዚህን ጊዜ አይኗን ገልጦ በሲኦል ያሉትን ነፍሳት ወደ ፍርድ የሚሄዱትን ነፍሳት አሳያት። እነዚህ እነማን ናቸው ብላ ጠየቀች። እነዚህማ እኔ ከሞትኩ በኋላ ሞቶ የሚያድናቸው ሌላ ስላጡ ጥላሸት ለብሰው የምታያቸው እነዚህ ያንቺን ሞት የሚጠባበቁ ናቸው አላት። ስለዚህ እነዚህን ከማርክልኝ አይደለም አንዴ 7 ጊዜ ልሙት ብላ በፈቃዷ የሞተችበት ቀን ነው እልል በሉ ሲሉ እልል ይላል። ስለዚህ አስተርእዮ ብለው የሚያከብሩት ይህ ቀን የኢየሱስ ሞት በቂ አይደለም የሚል ክህደት ዲክሌር የሚደረግ የሚታወጅበት የአጋንንት አምልኮ ቀን ነው። ስማ፣ የኢየሱስ ሞት አይበቃም ብለው የማርያም ሞት ያስፈልጋል፣ በኢየሱስ ሞት ላይ ለኃጥአን ማርያም መሞት አለባት የሚል አደገኛ የአጋንንት ትምህርት። ይህንን ነው የሚያስተምሩት። በዚህ ቀን በመረጃ ነው እያሰማው ያለሁት። ቆመው የሚናገሩት ይህንን በሕያው እግዚአብሔር ፊት ምነግራችሁ። ሞት በጥር ነሐሴ መቃብር ይባላል። አሁን የሞተችበት ነው። ለማብላ ሞተች ሲባል ለኃጥአን። ስለዚህ የኢየሱስ ሞት በቂ እንዳልሆነ አምና ኦርቶዶክስ በጳጳስ ደረጃ በየመድረኩ የኢየሱስ ሞት ዓለምን ለማዳን በቂ አይደለም ብላ የምታውጅበት የተረገመ ቀን፣ የተረገመ ቀን። ይሄንን ያብራልህ ወንድሜ፣ ይሄን ያብራልሽ እህቴ። በጣም ከባድ ነገር ነው። በጣም ከባድ ነገር ነው። አንተ የኢየሱስ ሞት አልበቃ አለ ዓለምን ለማዳን እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶታል ተብሎ የተነገረው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለው ቃል፣ የዮሐንስ ወንጌል ምዕራፍ 4 ላይ እሱ የዓለም መድኃኒት እንደሆነ እናውቃለን ተብሎ የተመሰከረው ቃል፣ አንደኛ ዮሐንስ ምዕራፍ 4 ላይ ቁጥር 14 ላይ እሱ የዓለም መድኃኒት ነው ተብሎ የተነገረው ቃል፣ ይሄ ሁሉ ተረስቶ ይሄ ሁሉ ተሽሮ ኢየሱስ በመስቀል ላይ የሞተበት ዋና አጀንዳ ዓለምን ለማዳን ሆኖ ሳለ ይህንን ሽምጥጥ አድርገው ክደው ሸምጥጠው ክደው አሁን ስቅለት ብሎ መስቀል ብሎ የሆነ በዓል ሲያከብር ማን ይሰማዋል? ማን ይሰማዋል? ትቀልዳለህ እንዴ? ለዚህ እኮ ነው የወጣ ነው። ለዚህ ነው እኮ ማንም መለሰው። በቃ አልመለስም ወደ ኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባው ለራሴ አመልክሃለሁ ኢየሱሴ። ሃሌሉያ። ወደ ኋላ ማንም መለሰው። እንደዚህ የተረገመ የእግዚአብሔርን ቃል የሚቃወም ትምህርት በዓል ተሰርቶለት ታቦት ተቀርጾለት መቅደስ ታንጾለት እንደዚህ የተባለ ስለሚኖር ነው የወጣ ነው። ለዚህ ነው ይሄ ክደት ወደሚደረግበት ቤት ዳግመኛ ማንም መለሰው። ለዚህ ኢየሱስ ተክዷል። ቀላል አድርገህ ነው አይደል የምታየው? ዲናይ አርገውታል። ኢየሱስ ክደውታል። ሙልጭ አርገው እኔ ከሞትኩ በኋላ ሞቶ የሚያድናቸው ስለሌለ እባክሽ አንቺ ሙችላቸው። ይሄ ኢየሱስን መስደብ ነው። ይሄ እግዚአብሔርን መስደብ ነው። ይሄ መንፈስ ቅዱስን መስደብ ነው። ምን ልትሰሪ ነው የምትሄጂው? እንዲህ አይነት ቦታ ምን ልትሰራ ነው የምትሄደው?
ጌታ ኢየሱስን የማይወድ ቢኖር የተረገመ ይሁን ተብሎ እንደተጻፈ ይሄ እርግማን ነው አሁን ፕራክቲካሊ በምድሪቱ ላይ የሚተገበረው። ሳይገባን ቀርቶ የወጣን ይመስልሃል እንዴ? ከራስ ጸጉሩ እስከ እግር ጥፍሩ ቤቱን እናውቀዋለን። ምን እንደሚባል በምን ቀን ምን እንደሚሉ እናውቀዋለን። ይህን ነው ሞት በጥር ነሐሴ መቃብር ለ8 ወር የሰው አስከሬን የሚያሰቃዩበት ዘመን ነው። የዘመን አየው አልሞትም ብላ ተከራክራ አረባክሽ ተብላ ነው የሞተችው። የማርያምን ክብር የሚነካ የኢየሱስን እናት ክብር የሚነካ የጌታ የኢየሱስን ክብር የሚነካ ዓለም የዳነበትን የኢየሱስን ደም እንደ ርኩስ ነገር የሚቆጥር የተቀደስንበትን ያንን የኪዳኑን ደም የእግዚአብሔርን ልጅ የሚረግጥ የተቀደስንበትን የጸጋውን መንፈስ የሚያክፋፋ የአጋንንት ትምህርት የሚሰጥበት ቀን ነው። ለዚህ ነው ውጣ ምልህ ኢየሱስን ተቀበል ትድናለህ ምልህ። ለዚህ ነው ይሄንን ከልት እያልከው ተስማምታ አሜን እያልክ እያጨበጨብክ እግዚአብሔርን ነው የምከተለው ኢየሱስ ነው በመስቀል ላይ ያዳነኝ ትላለህ እንዴ? ምንድነው ሁለት አይነት ቢላዋ? ተወው እንጂ አንዱን። የኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ዓለምን የቀደሰው ደም የኢየሱስ ደም ነው። እስከ ዓለም ፍጻሜ ለፍጥረት ሁሉ በቂ የሆነ የሚያድን ደም የኢየሱስ ደም ነው። የማርያም ሞት ምንም አይፈይድልህም። ሞተችም ኖረችም ለራሷ ነው። ላንተ ምንም አይፈይድም። በቃ ሞቱ ትርጉም ያለው ኢየሱስ ብቻ ነው። አለቀ። ሞቱ ትርጉም ያለው ሕይወትን የሰጠ የኢየሱስ ሞት ነው። የደሙ መፍሰስ ትርጉም ያለው የኢየሱስ ነው። የማንም ደም ቢፈስ ላንተ ትርጉም የለውም። የኢየሱስ ደም ፈሶልሃል። አሁን አብ የተቀበለው ደም የማደም ነው? የኢየሱስ ነው። የማርያምን ደም አይቀበልም። የጊዮርጊስን የተክለ ሃይማኖትን አይቀበልም። ጊዮርጊስ 7 ቢሞት ለራሱ ነው የሚሞት። ደግሞ 7 ጊዜ ሞቶ የተነሳም የለም። የውሸት ጥርቅም ስለሆነ ነው ቤቱ። የውሸት ቤት ሀገር ሞቶ 7 ጊዜ እንትን አደረጋችሁት እንዴ? እንቅልፍ እንትን አረጋ። ይሄ ምንድነው? እየባነነ የሚነሳ ሰው አረጋችሁት እኮ እንዴ። ኢየሱስ ነው ሞትን ድል አድርጎ የተነሳው። ኢየሱስ በሶስተኛው ቀን ተነስቶ ጽድቅን እንደሰጠን የሚናገረውን የእግዚአብሔርን እውነት ለመደበቅ ጊዮርጊስ እኮ 7 ሞቶ ተነስቷል ይላል። ስለዚህ ሰው ከፍ አድርጎ የሚያው የጊዮርጊስን 7 ጊዜ መሞቱ። ይሄ የኢየሱስን ወንጌል ለመደበቅ አጋንንት ወደ ኢትዮጵያ ምድር ያስገባው የአጋንንት ትምህርት ነው። የአጋንንት ትምህርት ነው። በቃ ማርያም ሞታለች፣ ተቀብራለች፣ አለቀ። ነፍሷ በጻድቃን መቆያ አለ። ኢየሱስ ሲመጣ ከሚነሱት ቅዱሳን ጋር ትነሳለች። ይሄ ነው። ሁሉ በተራው ይሆናል ነው የሚለው የቆሮንቶስ መልእክት ምዕራፍ 15 ላይ ሁሉ በተራው ይሆናል። ኢየሱስ በኩር ነው ይላል። ከሞት በመነሳት በኩር እሱ ነው። አልተነሳችም፣ አላረገችም፣ በአብ ቀኝ አልተቀመጠችም። ይህ የአጋንንት ትምህርት ነው። ማርያም ተነስታለች፣ አድርጋለች የሚል ዲስኩር አጋንንት ያመጣው የአጋንንት ትምህርት ነው። This is the doctrine of demons። መጽሐፍ ቅዱስ የሚለው ይህን ነው። በጢሞቴዎስ መልእክቱ ሐዋርያው ጳውሎስ ምዕራፍ 4 ላይ የአጋንንትን ትምህርት እየሰሙ እምነትን ይክዳሉ የሚለው ይሄንን። ስለዚህ በፈቃዷ ሞተች። ለኃጢአተኞች የኢየሱስ ሞት በቂ እንዳልሆነ ገብቷት 7 ልሙት አለች። እልልበል እየተባለ የሚጨበጨብበት ቀን ለመሆኑ የማርያም ሞት መገለጥ ነው ወይ? ሞት መገለጥ ነው ወይ? አይደለም። አሁን የቲዮፋኒ የሚለው ቃል ይሄ በጣም the great theological words ተብሎ ከሚጠሩት መካከል አንዱ ነው። ባይዘ ቲዮፋኒ የእግዚአብሔር ልጅ መገለጥ፣ ይሄ አፖካሊፕስ የሚለው ቃል ከእንደገና ደግሞ አስተሪዮ፣ በግዕዝ አስተሪዮ የምንለው እነዚህ ቃላቶች ምንድናቸው? የተሰወረው ነገር ሲገለጥ ነው። የማርያም ሞት ወዴት ነው የሚገለጠው? ምኑ ነው የሚገለጠው? ቆይ ምኑ ነው የሚገለጠው? የማርያም መገለጥ የሚባል ነገር አለ እንዴ? መገለጥ እኮ የማይታየው ታየም። ይኸውላችሁ አሁን ለምሳሌ በኦርቶዶክስ አስተምሮ ከዚህ ከጥር ታህሳስን ጥርን ጨምሮ ዘመነ አስተሪዮ ተብሎ ይጠራል።
ዘመን አስተርዮ ጠላት የማርያምን ሞት አስገባበት እንጂ ዘመን አስተርዮ የተባለው ስማ በደንብ የኦርቶዶክስንም ትምህርት ስለማቀው ነው ምነግርህ። ታኅሳስና ጥር ወር ዘመን አስተርዮ የተባለው አንደኛ ልደቱ የእግዚአብሔር ልጅ የማይታይ የነበረው ከአብ ጋር ለዘላለም የኖረው እሱ ተገለጠ። ስለዚህ ልደቱ መገለጡን ያሳያል። አይዮ ሁለተኛ በጥምቀቱ ደግሞ የአብ የወልድ የመንፈስ ቅዱስ ማንነት ተገለጠ። አብ ከሰማይ ተናገረ እነሆ ልጄ ብሎ፣ መንፈስ ቅዱስ ደግሞ በርግብ አምሳል ወረደ። ጌታ ኢየሱስ ከውሃ ውስጥ በዮሐንስ እጅ ሲጠመቅ ታየ። ይሄ ትሪኒቲ የምንለው ኮንሰፕት ወይም ደግሞ ሶስትነት የተገለጠበት ነው። አስተርዮ ተገለጠ። ከዚህ በፊት በብሉይ ኪዳን ዘመን እንደዚህ በግልጥ አልታየም ነበር። የእግዚአብሔር መገለጥ ወይም የአብ የወልድ የመንፈስ ቅዱስ የአካል ሶስትነትን የሚያሳዩ ሪቭሌሽኖች አልነበሩ፣ መገለጦች አልነበሩ። ኦኬ ይሄ አስተርዮ ቢባል ያስኬዳል። የማርያም ሞት ምኑ ነው አስተርዮ? ምኑ? ሞት እኮ አስተርዮ የለውም። ከሙሴ ከአዳም ጀምሮ ከመጀመሪያው ሟች ከአቤል ጀምሮ ብዙ ሰው ሞተ። የኢየሱስ ሞት እንኳን እንደዚህ አልተካበደም። ከዛ በኋላ ምን ይላል? ሞት በጥር ነሐሴ መቃብር ይልና እንግዲህ እንደምታውቁት ማርያም ሞተች። ከዛ በኋላ ያው ተረቱ ሞተች። እሷ በሞተች ጊዜ ታውፋንያ የሚባል እና አይሁድን ሰብስቦ መጥቶ እናቃጥለው የማርያምን አስከሬን እናቃጥል ብሎ አስተባብሮ ሆይ ያለ መጣ። ከዛ ተረቱን ነው የነገርኳቸው ያለሁት። ይሄ በተአምረ ማርያም ላይ የተጻፈ ታሪክ ነው። ባይዘው ኪዳነ ምሕረት የሚለው ኮንሰፕት መነሻው ጽንሰ ሐሳቡ ያለው አስተርዮ የሚባለው ይሄ ማርያም አስተርዮ ማርያም በሚባለው ቀን በዚህ ቀን ኮንሰፕቱ ያለው ይሄ ኪዳነ ምሕረት ናት፣ ታድነናለች፣ ታማልደናለች የሚለው የአጋንን ትምህርት የተወለደው አስተርዮ ማርያም በሚለው በዚህ ቀን ትምህርት ውስጥ ነው። ስማ በደንብ ስማ። በዚህ ውስጥ ነው የመጣው። ኦኬ በዚህ ቀን ነው የመጣው የተወለደው። ይሄ ትምህርት ይሄ ማርያም ኪዳነ ምሕረት ናት የሚለው አደገኛ የሲኦል ትምህርት የመጣው ህዝቤን የበላ ትምህርት የመጣው በዚህ ቀን በተሰራ ድራማ እና መጣ። ሞታለች። እንግዲህ በደንብ ስማ፣ ሞታለች። ማርያም ሞታለች። አሰቃዩት እኮ አንተ። የሰው አስከሬን ከጥር እስከ ነሐሴ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ 8 ወር ሙሉ የሰው አስከሬን አንዴ ሰማይ ወስዱታል፣ አንዴ ምድር ወረደ ይላሉ፣ አንዴ ዕፀ ሕይወት ስር ተቀበረ ይላሉ። ከዛ መጣና ሰጣቸው ይላል። በምድር ተቀበረች፣ ከዛ ተነሳች ይላል። ማርያምን እንደ ኦርቶዶክስ ያሰቃያለን እኛ ሰደብን። አሁን ማርያም ይሄ እኮ ከስድብ በላይ እኮ ሞት በጥር ነሐሴ መቃብር ፕሮሰሱን ሲያበዙት ማለት ቄስ ተንኮል እኮ አንተ ከባድ ነው። ሞት በጥር ነሐሴ መቃብር 8 ወር ሙሉ አስከሬን ማንከራተት ማለት ነው። በነገራችን ላይ በዚህ ጥምቀት 4 ሰዎች ሞተዋል በኤሌክትሪክ። በየበዓላቱ ነፍስ የሚገበርላቸው አማልክት አሉ። ስማ በደንብ። ከዚህም በፊት በማስረጃና በመረጃ የነገርኩት ያቀረብኩት ጉዳይ አለ። በጣም ብዙ የሚነድ እንትን ላይ መስቀል አድርገው የሚያነዱት እንጨት ላይ መስቀል በዓል ብለው በሚያከብሩት ላይ መስቀሉን አውርድ ተብሎ አንድ ልጅ ይሄ የመሃሉን ምሰሶውን እንጨት ይዞ እየወጣ ሊያወርድ ሲል እሳቱን ለብልቦት እዛው በእሳት ተጠብሶ ልጁ ሞቷል። እዚሁ አዲስ አበባ በየበዓላቱ ንግስ ደርሰን መጣን ሲሉ አሁን ባለፈው ወላይታ አካባቢ የደረሰው አደጋ መኪና ውስጥ ያሉት በሙሉ ያለቁበት አቦይ ብሎ ሄደ። ጥምቀት በየዓመቱ ሰው ይሞታል። በየዓመቱ ነፍሳት የሚገበሩላቸው አማልክት አሉ። ይሄ አጋንንት አሰራር ነው። አጋንንት አሰራር። አሁን ጥምቀት ብሎ
አስተርዮ ማርያም ብሎ እያከበረ የሚሞታል። ገብርኤል ንግስ ብሎ ገደል የሚገባ ስንታል። ነፍሳት የሚገበርላቸው አማልክት አሉ። ደም የጠገበ ዘንዶ አለ። እግዚአብሔር ይውጋው፣ የተወጋ ይሁን። እኔ ዝም ብዬ አልናገርም። ለምናገረው ነገር እንትናል ማስረጃ አለ። 4 ሰው ነው ያለቀው እዚያው አንዴ ኤሌክትሪክ እንትን ብሎ። ከዛ ደግሞ ለአስተርዮ ማርያም እመጣለሁ እኔም የሚለውን ዘፈን ይዘፍናል ወጥቶ። ከዛ አስተርዮ ማርያም ይላል፣ ሎሚ ይወራወራል። ከዛ በኋላ ዘፈኑን ይዘፍናል። አስተርዮ ማርያም ምን ብሎ ነው የሚዘምረው? እዛው ገብቶ ሞት በጥር ነሐሴ መቃብር እያለ ይዘምራል። አስተርዮ በሰማይ ኮነ እያለ ይዘምራል። በሰማይ ኮነ በምን ቀን? በአስተርዮ ማርያም ቀን። ከዛ ወጣ ሲል ደግሞ ለአስተርዮ ማርያም እመጣለሁ እኔም የሚለውን ዘፈን ይዘፍናል። በየመሸታ ቤቱ በየመጠጥ ቤቱ ዳንኪራ ሲረግጥ ያድራል፣ በርኩሰት ያድራል። እግዚአብሔር ይህንን ህዝብ ይፍታው። ሶራ ለብሰናል፣ የመቤቴ ሆነናል። ሶራ ለብሶ አደር የመቤቴ ወታደር እያለ ይዘምርና ወጣ ሲል ዓለምዬ ሶራ ይላል። ይሄው ነው የተደባለቀ መንፈስ ነው። ዘፈኑም መዝሙር የሚመስለውም ነገር ተቀላቅሎ ነው የሚኖረው። ተቀላቅሎ ዓለምዬ ሶራ ይላል ወጡ እና ይሄ ህዝብ ወደ እውነት ወደ ወንጌል መምጣት የለበትም፣ መዳን የለበትም። ማን ይናገር? ቄሱም እኮ እስክስታ ወራጅ ነው። ቄሱም እስክስታ ወራጅ ጨብጦ ነው። እሱም ብርሌውን ጨብጦ ነው። ይሄ ህዝብ ወደ እግዚአብሔር ቃል እውነት መምጣት አለበት። ህይወቱን ማስተካከል የተጀመረው ይሄ የአጋንንቱ ትምህርት የህይወት ቅድስና እያሳጣ ነው የሚኖረው። አሁን እኛ እዛ ቤት ስለነበረን ህይወት የሚያወሩ ሰዎች አሉ። ወንድም አትቀደስም፣ ቤቱ ራሱ የተጨማለቀ ነው። ከጳጳሱ ጀምሮ አሁን ያለውን የእያንዳንዱን ጳጳስ ፕሮፋይል ላመጣልህ እችላለሁ። የተጨማለቀ ቤት ነው። አትቀደስም። ትምህርት ሳይቀየር ቅድስና የሚባል ነገር የለም። ያረክሰሃል። ራሱ እርኩሰት ነው የሚያስተምር፣ ዘፈን ነው የሚያስተምር፣ ዳንኪራ ነው የሚያስተምር፣ ዝሙት ነው የሚያስተምር። መቀደስ ያለው በክርስቶስ ኢየሱስ አምኖ በመዳን ውስጥ ነው። በመዳን ውስጥ ነው። በየሚዲያው የምትሰማው ምንድን ነው? አይቀደስም። የህግ አገልግሎት ነውርን መግለጥ ነው። ወደ ጸጋ ወንጌል ካልመጣ አትቀደስም። እዛው ሲታሽ ነው የሚኖረው። በቃ በየገዳሙ የምንሰማው ነገር ምንድን ነው? የረከሰ ዜና ምንድን ነው የምትሰማው? ምን ነው የምታየው? በየዜናው የሚቀርበው ምንድን ነው? እርስ በርስ ተካሰው በቴሌቪዥን የምታየው ምንድን ነው? ምንድን ቤቱ እርኩሰት ነው የሚያስተምር። ህግ ነው። አየው፣ የህግ ትምህርት ነው ያለው። የጸጋ ትምህርት ውስጥ አልገባም ህዝቡ። ወደ ጸጋ ወንጌል አልመጣም። ስለዚህ ዳንኪራ ረጋጭ ነው። እዚሁ መስቀል አደባባይ ላይ የአእላፋት ዝማሬ ብሎ ነጭ ለብሶ ያየኸው በማግስቱ ጎንደር ሄዶ ለጥምቀት ዳንኪራ ሲረግጥ የምታየው እሱም። በቃ ዳንኪራ ሲረግጥ ሲል ሲጨፍር የምታየው እሱን ነው። ይሄ ውሸት ነው ወይ? ከዘላለም ሞት የሚያድን ኢየሱስ ነው። ከዳንኪራ የሚያድን ኢየሱስ ነው። ና ወደ ጌታ ወደ ኢየሱስ ወንድሜ፣ እኔን ወደ ለወጠው፣ እኔን ወደ አዳነው፣ ከጨለማ ወደሚደነቅ ብርሃን ወደ አወጣኝ ወደ ኢየሱስ ነው። ከርኩሰት ህይወት የሚያወጣ ኢየሱስ። ሃሌሉያ። ተጨማልቀ የምትኖር ከሆነ ማንም ስለ አንተ አያወራም። ተቀላቅለ ተስማምተ ምን ለምን አብረሃ አዝግም እንደሚባለው እዛው የምትኖር ማንም ስምህን አያነሳ። ማንም እግዚአብሔር ረድቶ ንስሐ ገብተ ጌታን አውቀ ኢየሱስን ተቀብለ የህይወት አቅጣጫህን መርጠ አየው ህይወትን ለክርስቶስ ሰጥተ እውነተኛውን ወንጌል ማገልገል ስትጀምር ይመጣል ሊሳደብ። እዛ ካለ ማንም አይነት እዛው አሁን ተግማምቶም ይኖራል። ተግማምቶ ከዛው አይነት ርኩሰት ጋር እንደሱ ከሆነ ማንም አይናገርህም። ማንም
ወጣ ካልክ ጀርባው ይጠና ይላል። ጀርባችንን ሲያጠኑ መጽሐፍ ቅዱስ አያጠኑ። እኛን እንዳጠኑት መጽሐፍ ቅዱስ ቢያጠኑ ኖሮ የት በደረሱ። እዛው አሁን በኃጢአት ተግማምቶ በዝሙት በመጠጥ በስካር በዘፈን በዳንኪራ እንደሱ ሆነ ከኖርክ ማንም ምንም አይልህም። ማንም ዞር ስትል ግን በቃ። ስለዚህ ብትወጣ ይሻላል ከእንደዚህ አይነት ርኩሰት ውስጥ። አስተርእዮ ማርያም የሚባል ነገር የለም። አስተርእዮተ ክርስቶስ ነው። አስተርእዮ ክርስቶስ ነው የተገለጠው፣ በስጋ የተገለጠው አምላክ ነው። ይሄንን በጢሞቴዎስ መልእክቱ ላይ ሐዋርያው ይናገራል። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ ብሎ ጳውሎስ የሚዘረዝረው ኢየሱስን የተገለጠ ይለዋል። መገለጥ ሪቪሌሽን፣ የክርስቶስ መገለጥ። የማይታየው ታየ። በሰው አካል በሰው ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ ሲል ኢየሱስን የተገለጠው። ማርያም ወዴት ነው የተገለጠችው? ማርያም ወዴትም ልትገለጥ አትችልም። ወዴትም በቃ ስድብ አሰልጥኖ መልአክ ነው የነሱ። አሁን ንስሐ አባት ስድብ ነው የሚያሰለጥን። መጽሐፍ ቅዱስ ለብቻቸው ሲያነቡ ካየ አንቺ ልጅ አላማረኝም ይላል። አላማረኝም ይሄ መጽሐፍ ቅዱስ ይዘሽ የምትቀመጪው ነገር ተርጓሚ ሳይኖር ይላል። ለብቻችሁ አታንብቡ ይላል። ለምን? ሰው በጨለማ እንዲኖር በማርያም ስም ከተሰራ መርገም ውስጥ እንዳይወጣ፣ በማርያም ስም ከተሰራ የአጋንንት ትምህርት ውስጥ ነፃ እንዳይወጣ መጽሐፍ ቅዱስ እንዳያነብ ያደርገዋል። ጸበል ብሎ ግድግዳ አበስብሶ ይወጣል። የሰው ግድግዳ አበስብሶ የሚተርከው ግን ይሄንን የንብላ የንጠጣው በዓል እርኩሰት። ልመልሳችሁና ታምረ ማርያሙ ላይ ምን ይላል? በሚገርማችሁ ሁኔታ ታውፋንያ የሚባለው እነዚህን ሰብስቦ መጥቶ የማርያምን አስከሬን ሊያቃጥል ሲል የእግዚአብሔር መልአክ መታው፣ በሰይፍ እጁን ቆረጠው ይላል። እሺ አትለኝ። ከዛ በኋላ ማርያም አልተነሳች። ወይኔ ዘንድሮ ስንቴ እንደሚያስነሷት ስንቴ እንደሚገሏት ቁጠርልኝ። ሞታ እኮ ሊቀብሯት ሲሉ ታውፋንያ ሰው ሰብስቦ መጥቶ ዘራፍ እያለ አቃጥላለሁ የማርያምን አስከሬን ምናምን ብሎ ዘራፍ እያለ ሲመጣ ገብርኤል መጥቶ እጁን ቆረጠው። እጁን ከትፎ አሁን ስዕል ላይ የታውፋንያ እጅ እንዲህ አልጋ ላይ ተንጠልጥሎታል። ወጋው የዘራ ያዕቆብ ስፒሪት። ዘራ ያዕቆብ ነው የደረሰው። ይሄንን ዘራ ያዕቆብ የሚባለው ንጉስም ዘራ ያዕቆብ ደግሞ እጅ በመቁረጥ ነው የሚታወቀው። ደቂቀ እስጢፋኖሳውያንን አዮ የጉንዳ ጉንዶ ገዳም መነኮሳትን እጃቸውን ቆርጦ ምላሳቸውን ቆርጦ የጨፈጨፈ ሰው። ይሄንንም ድርሰት ጽፎ ያስገባው ማለት ነው ዘራ ያዕቆብ። የሱ ስፒሪት ነው የሚሰራው። ተመልከት፣ በደንብ ስማኝ። እጁን ቆረጠው መልአክ መጥቶ ይላል። እሺ ከዛ ማርያም ተነሳች። in the middle of the deep sleep ማርያም ዌክ አፕ አድርጋ ጴጥሮስ አለችው፣ ጴጥሮስ ና እጁን ቀጥሉለት። እጁን ቀጥልለት። ተነስታ እኮ ነው እዛ። እጅ አሁን ከየት የተቀዳሽ ናት አትለኝም? ጴጥሮስ የማልኮስ የሚባል የጆሮን ቆረጠ የሚለው ታሪክ አለ ዮሐንስ ወንጌል ላይ። በቃ ነገራቸው በሙሉ የኢየሱስ ክርስቶስን ተአምራት የኢየሱስ ክርስቶስን አድራጎት ለመሸፈን በማርያም ስም አመሳስሎ ያመጣዋል። ይሄ እኮ አጋንንት ነው። እግዚአብሔር ለሕዝባችን ያብራ።
አጋንንት እኮ ነው የሚሰራ፣ ሰይጣን እኮ ነው ያስገባው። ከዛስ እንቀጥላለን። ተመልሳ ሞተች። እግዚአብሔር ይጫወትባችሁ። እንደዚህ በመቤቴ ላይ ተጫወታችሁባት። እግዚአብሔር ይላችሁ፣ እግዚአብሔር ይላችሁ። አቤት አቤት፣ እናንተ ግባ። በዚህ ብቻ ይፈረድባል። አንዴ ስትገላ፣ አንዴ ስታነሳ። አንተ ስቆጥረው እኮ ወደ 9 ጊዜ እኮ ነው የተነሳችው። እንዴ የጊዮርጊስ 7 ነው እያሉ ሲነግሩን ስንቆጥረው የማርያም ወደ 9 ሆነ እኮ። ተረት ተረት። ይሄንን ሐዋርያው ጳውሎስ ማለቂያ የሌለው የአሮጊቶች ሴቶች ጨዋታ ይላል እንትን ላይ ጢሞቴዎስ ላይ። እግዚአብሔር ገላገለን እኮ። አሁን እኔ ዝም ብለህ አስበው፣ ካባ ለብሼ ድሮ ታቦት በምሸከም ዘመን ካባ ለብሼ ይሄን ስተርክ አስበዋል። ባይዞ ይዘገንነኝ ነበርን። ይሄ የአስተሬው የሚሉት ያው እግዚአብሔር ምስክሬ እንዴት እንደሚዘገንነኝ እንዴት እንደሚያስጠላኝ ያኔ ራሱ ያን ሲገሏት ሲያነሷት ሲገሏት ሲያነሷት ከዛ ሳትለኝ ሞተች። ዛ ቀበሯት። ለምን ወሰዷት እንጂ ወይ ታሪኩ በጣም የተዛባ ስለሆነ ለማስታወስ ራሱ ነጥቆ ወሰዳት። ሊያቃጥሉ ለጥንቃቄ ተብሎ ወደ ዕፀ ሕይወት ወሰደ፣ ወደ ገነት። አስከሬን ተይዞ ወደ ገነት። የኢየሱስ እንኳን ባዲ የኢየሱስ እንኳን እንትን ስጋ ወደ ሰማይ አልተወሰደም። አንተ ከዛስ እዛ ወስዶ ዕፀ ሕይወት ስር እዛ እኮ አስከሬን አይገባም። የማንም ቢሆን አስከሬን አይገባም። እንኳን አይደለም አስከሬን፣ የሳተው አዳም ራሱ ቶሎ እንዲወጣ ነው የተደረገው። ዕፀ ሕይወትን በልቶ ድጋሚ እንዳይኖር ያው ሆኖ እንዳይኖር እግዚአብሔር ከገነት አስወጣው ይልና በምትገለባበጥ ሰይፍና ሱራፊ በሚባል መልአክ ያንን ደጅ ዘጋው ይላል ዘፍጥረት ምዕራፍ 3 ላይ ተዘግቷል። እንኳን አስከሬን ምንም አይገባም። አስከሬን የሞተው ሰውዬ በቁም የሞተው ሰውዬ እንኳን ወጥቷል። እንኳን አይደለም አስከሬን ሊገባ ገብቷል። እዛ ወሰን ከዛ ደግሞ ሐዋርያቱ ጾም ጸሎት ያዙ። ከዛ ጾም ጸሎት ሲይዙ ለምን ጾም ጸሎት ያዙ ሲባል የማርያምን ትንሣኤ ለማየት ተመልከት። አሁን የ16 ጾም የሚባለው ኮንሰፕት የኪዳነ ምሕረት ኮንሰፕት የሚመጣው እዚህ ጋር ነው። አየው ሞተች ብሎ ጀምሮ አስተሪዮ ብሎ ጀምሮ ወደ ኪዳነ ምሕረት ነው ኮንሰፕቱ የሚሄደው። ያልኩ ይሄንን ነው። ሰንኮፉን ስለማቀው ነው። እኔ እንጀራቸውን ያሰፉበትን አካሄድ ስለማቀው፣ እንዴት ሰርክል እንደሰሩ ስለማቀው በደንብ ስሙ። ከዛ በኋላ ልክ ሱባኤ ገብተው 16 ጾም የሚባለው ይሄ ነሐሴ ላይ ምናምን ይደረግ ሞት በጥር ነሐሴ መቃብራል ለመኑ፣ ስጋው ይምጣልን ብለው ለመኑ። በሙሉ ሰብስቦ ወሰዳቸው። ኢየሱስ መጣ በሙሉ ሐዋርያ። ይሄ እኮ ያልተጻፈ እኮ ዲስኩር እኮ ነው። ሐዋርያቱን በሙሉ ይዞ ወደ ሰማይ። እሺ አትለኝ። ቅዳሴ ተቀደሰ ይልሃል የደብተራ ስራ ይወል ቅዳሴ ተቀደሰ። ይሄ ኦርቶዶክስ ተንሥኡ ለጸሎት ማን ነው እንደሱ የሚለው? ዋና ዲያቆን እስጢፋኖስ፣ ዋና ቄስ ኢየሱስ፣ ተከታይ ቄስ ጴጥሮስ፣ ንፍቅ ምናምን ነገር ዮሐንስ ምናምን ሆነው እሷን ታቦት አደረጋት ይላል። እሷን ታቦት አደረጋት። አጎንብሳ ሞታለች። ሞታ ስጋዋን ወስዶ ነው እሷ ላይ አርጎ ቁርባን አቆረባቸው። ቁርባን አቆረባቸው። ማ ኢየሱስ ቀድሶ እዚሁ ያለ ኮተት ይዞ ሄደ። በቃ ሰማይ ላይ ቅዳሴ፣ የኦርቶዶክስ ቅዳሴ ሰማይ ላይ ተቀድሷል ማለት ነው። ዲነችና ቆረቡ ይላል። ቆረቡ። እየሰማኸኝ ነው ወንድሜ? ስማኝ፣ ይጠቅማል። ይሄው ተረቱ ይሄ ነው።
የት ቦታ ተጻፈ? ይሄንን ማቴዎስ ነው የጻፈል። እንግዲህ የሄደው ማቴዎስ ከሆነ ሲመጣ መጻፍ አለበት። ወንድም ማቴዎስ ሄዶ አቡነ ማቴዎስ ይጽፋል? ማቴዎስ ከሄደ ማቴዎስ በወንጌሉ ይጽፋል እንጂ አባ ማቴዎስ የሚባል ሰው እየተነሱ ይጽፋል? ጴጥሮስ ከሄደ አባ ጴጥሮስ ነው ወይ የሚጽፈው? ራሱ ጴጥሮስ ነው እንጂ መጻፍ ያለበት። የድንቁርና መዓት መደናቆር። ከዛ ሳትለኝ መች አለቀ? አልጨረስኩም እኮ ብለህ አስበው። አሁን ሰላም ለኩልክሙ እያለ ሲያዜም ማለት ነው እዛ ሰማይ ላይ። ከዛስ ተመልሰው መጡ። ተመልሰው ሲመጡ ይሄ ቶማስ የሚባለው የፈረደበት ሐዋርያ የኢየሱስን ትንሣኤ አላምንም ካላየው ብሎ የተጻፈለት ማለት ነው ዮሐንስ ወንጌል ምዕራፍ 20 ላይ ተጽፎለታል። እና እጄን ካላስገባው ካልነካው አላምንም ብሏል። እና የለም ነበር አሉ። እንደ አጋጣሚ ሆኖ ቶማስ የለም አሉ። ይህች ከየት የተወሰደች ናት? ከዮሐንስ ወንጌል። ኢየሱስ ሲያሳያቸው ማንነቱን ቶማስ አልነበረም። ከዛ ቶማስ ባለበት መጥቶ ና ያመንክ እንጂ ያላመንክ አትሁን ብሎ ጎኑን እንዲዳስስ አደረገው። አምላኬ ጌታዬ ብሎ ጮኸ ይላል። ይህችን ታሪክ ወደ ማርያምን ሞት አመጡና ማን ከማን ያንሳል በሚል ስፒሪት ማለት ነው። ይህ እኮ የመጨረሻ እኮ አደገኛ እኮ አሰራር እኮ። አልገባህም? የተሰራው እግር በእግር እየተከተሉ የኢየሱስን ወንጌል መቃወም ነው። መቃወም ነው የተያያዙት። አየው። ከዛስ እነሱ መጥተው ቁጭ ብለዋል። ቶማስ ይመጣል። ምንድን ነው ይላቸዋል። ኧረ እኛ ደርሰን መተን እዛ አይተን ቆርበን መጣን ይሉታል። እንዴት የልጇን ማምልጦኝ ነበር፣ አሁን ደግሞ እንደዚህ ተደርጌ ተበድያለሁ ብሎ ቶማስ አዘነ በጣም ይከፍ። ከዛ ህንድ ሀገር ሄዶ ከህንድ ሀገር በደመና ተመልሶ ሲመጣ በአዝኖ ማለት እና ከዛ ሲመለሱ ይዘው መጥተዋል ነው የሚለው ታሪኩ ሳረሳው። ከዛ አስከሬን ይዘው መጡ። አስከሬን ይዘው መጥተው ደግሞ ምን አደረጉ? ቀበሯት ይላል። ሌላ ቀብር ቀበሯትና ከዛ እሷ ተነሳች። በሶስተኛው ቀን ተነስታ ስታርቅ ከቶማስ ጋር አየር ላይ ተገናኙ። ጉድበል ጎንደር አየር ላይ ተገናኙ። ከዛ አገኘውሽ ልታመልጪ ስትይ ቶማስ አልተቻለም። አየር ላይ ምንድን በፊትም እኔ የልጅሽን ትንሣኤ ሳለ አሁንም እንደዚሁ አሁን ባላገኝሽ ይኸው አምልጠሽ ነበር ብሎ በዘበነ አነጋገር ሆዱ ተበጸበጸ። ሆዱ ተበጸበጸ። አረ ዘንድሮ እኛ ግን በምን እንዝናና ነበር ይሄ ነገር ባይኖር? ወንድሞቼና እህቶች ሆዱ ተበጸበጸ። ከዛዝ ከእንትን ላይ ራሱን ሊፈጠፍጥ ከደመና ላይ ሱሳይድ ሊያደርግ ራሱን ሊያጠፋ በቃ እኔ ከዚህ በኋላ ለምን እኖራለሁ እኔ ራሴን ማጥፋት አለብኝ ብሎ ቶሚ ሊወረወር ኧረ ተው ብለው መቀነት ሰጠችው ይላል። ተው ተረጋጋ ብለው መቀነቷን ሰጠችው። ሰበን ሰጠችው። ተበጸበጸ። እዚህ የሰው ጭንቅላት እየበጸበጸ ይኖራል እስካሁን በዚህ ተረት። የቶማስ ብቻ መሰላችሁ ሆዱ የተበጸበጸው? አረ ሆዴ ቆሰለ። የኔ ሆድ ራሱ በሳቅ እየተበጸበጸ ነው። ወይኔ
ደግሞ እኔ በጣም የሚገርመኝ ራሱን ሊያጠፋ ወጋው። የሱሳይድ መንፈስ ወጋው። የሱሳይድ ስፒሪት እንዴ! ያኔ ነው እንዴ የተጀመረው ራስ ማጥፋት? ከበሰበሳል። ይኸው እዚህ አሰሪው ላይ የተጀመረ ሰማይ ይወጣል ይወርዳል፣ ይወጣል ይወርዳል። አንዱን ይበሰብሰዋል፣ አንዱን ይፈጠፍጠዋል፣ አንዱን ይቆርጠዋል። ይኸው እግዚአብሔር ያላለው በቃሉ የሌለ ያልተፈጠረ ታሪክ እንዲህ ነው። ከዛ ሰበን ተቀብሎ ወረደ። ታይፈጠፈጥ እግዚአብሔር አጥሩ ሆኖ ብቻ ተበሰበሰ። አደጋ አልደረሰበትም። ሆኖ ብቻ ነው። በጌታ በኢየሱስ ስም አቤት አቤት አቤት። ዘበነ ሲለውማ እኔ በጣም ነው የሚያዝናናኝ። በዚህን ጊዜ ሆዱ ተበጸበጸ አላለሞቱ ወይም መበጻበጽ። አረ ሆዴ በኢየሱስ አቤት አቤት አቤት። እሺ ከዛ መጣ ቶሚ መጣ። ከዛ ሐዋርያቱን አገኛል። እንዴ ከየት መጣ አሉት። ተገናኘን እኮ አላለ። የት ተገናኘ? አየር ላይ። እናንተማ እዚህ ለብቻችሁ አይታችሁ፣ እኔ ይኸው አየር ላይ አግኝቻት ሰበን ተቀብዬ መጣ፣ መቀነ ተቀብዬ መጣው ምናምን እያለ ይኸው አታዩም እንዴ ይዤ የመጣሁት ምናምን እያለ በቃ አረገች። በአብ ቀኝ ተቀመ። አራተኛ የሥላሴ አካል፣ አራተኛ መለኮት ወይም ደግሞ ሌላ አምላክ አበጁ። አብ ወልድ መንፈስ ቅዱስ እንደምንለው ማርያም አራተኛ ሆነች ተቀመጠች ማለት ነው። መጽሐፍ ቅዱስስ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም።